ሰላም ናችሁ። ዛሬ ኢራን የምታመርተው ኢራን አለኝ የምትለው ፋታህ አንድ ሃይፐርሶኒክ ሚሳኤል በተመለከተ ነው የማወራችሁ። ይሄ ፋታህ አንድ ሃይፐርሶኒክ ሚሳኤል እጅግ በጣም አደገኛ የሆነ ሚሳኤል ነው። ኦኬ፣ ኢራን በኃይል የምትተማመንበት ሚሳኤል ነው። በቅርቡ እስራኤል መካከል የተፈጠረው ጦርነት አለ። ከዛ ጋር አያይዤ ነው የማወራችሁ የጦር መሳሪያዎች ምን ያህል ዘመናዊ እንደሆኑ፣ ምን ያህል የቴክኖሎጂ ፊቸሮች ያሏቸው እንደሆነ ልነግራችሁ ነው። ኦኬ፣ ይሄ ፋታህ አንድ የሚባለው ሚሳኤል 18000 ኪሎ ሜትር በሰዓት መብረር የሚችል ነው። ማክ 15 ይባላል። ማክ 15 ስፒድ ያለው ማለት ነው። ከድምፅ ፍጥነት 15 እጥፍ መፍጠን የሚችል ማለት ነው እና ኃይለኛ ፓወር ያለው ሄዶ ደግሞ ዳሜጅ ወይም የሚያደርሰው ጉዳት እጅግ በጣም ከባድ የሆነ ሃይፐርሶኒክ ሚሳይል ነው ፋታህ አንድ የሚባለው የኢራን ሚሳይል። ይሄ ዝም ብሎ ተራ ሚሳይል አይደለም። ዶጅ ማድረግ የሚችል የኤር ዲፌንስ ሲስተሞችን ማምታታት የሚችል ኮንፊውዝ ማድረግ የሚችል እና የኤር ዲፌንስ ሲስተሞችን ማለፍ የሚችል ነው ይሄ ፋታህ አንድ ሚሳይል የሚባለው። ለምሳሌ በእስራኤልና በኢራን መካከል የተፈጠረው የጦርነት የእስራኤል የኤር ዲፌንስ ሲስተም በሶስት ሌየር የተከፋፈለ ነው። የመጀመሪያው አውሮ ሲስተም ይባላል። ሁለተኛው ዴቪድ ስሊንግ ይባላል። ሶስተኛው ደግሞ ሁላችሁም የምታውቁት አይረን ዶም ይባላል። አሮስ የሚባለው ሲስተም አሮ 3 እና አሮ 2 የሚባሉት እንደዚህ ረጅም ርቀት የሚሄዱ ሎንግ ሬንጅ የሆኑ ባሊስቲክ ሚሳይሎችን ለመምታት ኢንተርሴፕት ለማድረግ የተዘጋጀ ነው። እንደዛ ነው ዴቨሎፕ የተደረገው ዲዛይን የተደረገው። እሱን ማምታታት ይችላል። ይሄ ፋታህ አንድ ሚሳይል የሚባለው ማምታታት ይችላል። ፕሮባብሊ ብዙ ሚሳይሎች እዛ እስራኤል ውስጥ አልፎ ገብቶ የመቱትም ይሄን አሁን የማወራችሁን አይነት ባህሪያት ስላሏቸው ነው። ማኒቨራቢሊቲ ይሉታል። ኦኬ ሰው ይንቀዠቀዣል፣ አየር ላይ ሚድ ኤር ላይ ይንቀዠቀዣል፣ አርክ ይሰራል፣ ዲፕ ያደርጋል፣ ሬዝ ያደርጋል። ሰው በቀላሉ ኤር ዲፌንስ ሲስተሞች አንደርስታንድ ማድረግ አይችሉም። ሰው ምን ማለት ነው? ኤር ዲፌንስ ሲስተም ማለት በአጠቃላይ የሚመጣው ሚሳኤል ሶስት ነገሮችን ካልኩሌት ያደርጋሉ። ከፍታውን፣ ፍጥነቱን እና ፕሮጀክታይሉን ፓዙን ማለት ነው። ሰው ፕሮጀክታይሉ በተለይ ፕሮጀክታይሉ ወይም ፓዙ ወይም መንገዱ ፕሪዲክትብል ከሆነ በቀላሉ ኢንተርሴፕት ያደርጉታል። ነገር ግን ይሄ ፋታህ አንድ የሚባለው ፕሪዲክትብል አይደለም። ፓዙ ይንቀዠቀዣል፣ እንደዚህ ይንቀዠቀዣል፣ አርክ ይሰራል፣ ዚግዛግ ይሰራል። ስለዚህ ዳይሬክሽኑ ማወቅ ያቅተዋል። ኤር ዲፌንስ ሲስተሙ ስለሚያቅተው ያልፈዋል፣ ወይም ደግሞ ቢተኩስም አያገኘውም ማለት ነው። ሌላው ደግሞ በጣም የሚገርማችሁ ነገር ከፖለቲካ እውቀታችሁ ጋር አሲዛችሁ እንድትመነዝሩትና የሆነ ነገር አንደርስታንድ እንድታደርጉ የምፈልገው ምንድን ነው፣ እስራኤል አንድ ፋታህ ሚሳኤልን ለመምታት $3 ሚሊዮን ማውጣት አለባት። በአንድ ሚሳኤል ተተኩሶ በሚሳኤል ነው ኢንተርሴፕት የሚደረገው ብያቸዋል። ፋታህ አንድ የሚባለው ሚሳኤል ኢራን የምትሰራው $200,000 ነው የምትሰራው። $200,000 ማለት በጣም ትንሽ ገንዘብ ነው። እስራኤል ይህንን ፋታህ አንድ ሚሳኤልን ኢንተርሴፕት ለማድረግ $3 ሚሊዮን ታወጣለች። ኦኬ ስለዚህ ነገር በደንብ በዝርዝር አወራችኋለሁ በዚህ ቪዲዮ፣ አብራችሁን ቆዩ። ኦኬ ዋት ኢዝ ይሄ ፋታህ አንድ የሚባለው ሚሳኤል ምንድን ነው? የተሰራው ፋታህ አንድ የተሰራው የሚዲየም ሬንጅ ባሊስቲክ ሚሳኤል ሆኖ ነው የተሰራው። ስሙ በኢራን የክብር ዘበኛ ነው እንደዚህ በሚባል ነው የተሰራው። ሃይፐርሶኒክ ነው። ሃይፐርሶኒክ ማለት ከብዙ ጄቶች ማነው ከብዙ ሚሳኤሎች ሁሉ የፈጠነ ነው። ሃይፐርሶኒክ ማለት ከድምፅ ፍጥነት ሃሎ ድምፅን ሰማችሁታ? ከዚህ ፍጥነት 15 እጥፍ የሚበር ማለት ነው ሃይፐርሶኒክ ማለት። ወይም ደግሞ ጀነራሊ ሃይፐርሶኒክ ማለት ሃሎ ከዚህ ድምፅ እናንተ ጆሮ እስኪደርስ ድረስ ያለው ፍጥነት በ5 እጥፍ ሲፈጥን ሃይፐርሶኒክ ይባላል። ፋታህ ዋን ሃይፐርሶኒክ ነው። እንደውም 15 እጥፍ ነው ከድምፅ ፍጥነት የሚፈጥነው። ሃይፐርሶኒክ ነው፣ በጣም ፈጣን ነው። ለምንድን ነው ፈጣን መሆኑ ያስፈልገው? አንድ ሚሳኤል ሄዶ አልፎ ከሚያደርሰው ጉዳት የበለጠ ፈጣን መሆኑ ለምንድን ነው የሚያስፈልገው? ኤኔሚ ዲፌንሶችን ዶጅ ማድረግ ስለሚችል ነው። በጣም ፈጣን ሲሆን በጣም ካልኩሌት ለማድረግ ይቸገራሉ። እንደ ሰው አስባቸው፣ እንደ ሰው አእምሮ አስባቸው ማሽኖቹ ኤር ዲፌንስ ሲስተሙ። ለምሳሌ አይረን ዶም የሚባለው ባትል ማኔጅመንት ሲስተም ይባላል። ዘ ብሬን ኦፍ አይረን ዶም ማለት ነው። የአይረን ዶሙ አእምሮ ነው። እሱ ምንድነው የሚያደርገው? ካልኩሌት ያደርጋል ሶስት ነገሮችን፣ ፕሮጀክታይሉን ቅድም እንዳልኳቸው ስፒዱን እና ዳይሬክሽኑን። ፕሮጀክታይል ማለት ዳይሬክሽኑ ማለት ነው። ስፒድ እና አልቲቲዩዱ ማለት አልቲቲዩዱ ከፍታው፣ ሶስቱን ነገሮች ካልኩሌት ያደርጋል። ይችን ካልኩሌት ለማድረግ ጊዜ ያስፈልገዋል። ማይክሮ ሰከንድን በሉት ናኖ ሰከንድን በሉት ጊዜ ግን ያስፈልጓል። ያን ጊዜ አይሰጠውም ፈጣን በመሆኑ ምክንያት ማለት ነው። ይሄ ፋታህ አንድ ዋና ዲዛይን የተደረጉ ሚሊተሪ ቤዞችን ለመምታት፣ የራዳር ስቴሽኖችን ለመምታት እና ደግሞ የተለያዩ ኤርፊልዶች በ1400 ኪሎ ሜትር ሬንጅ ውስጥ ያሉ የጠላት ኤርፊልዶችን ይሄ ደግሞ
ኤርቤዝ የሚባሉ አለ የወታደራዊ ኤርቤዝ እነሱን ለመምታት የተፈጠረ ነው። ፋታህ 1 በጣም ቢግ ዲል የሆነበት ምክንያት ልንገራችሁ። ፋታህ 1 የሚባለው ሚሳኤል የኢራን ሚሳኤል ቢግ ዲል የሆነበት ቅድም እንዳልኳችሁ የእስራኤልን የአይረን ዶም ወይም ደግሞ የእስራኤልን የአየር መከላከያ ስርዓትን ዲፌንስ ሜካኒዝሙን በአጠቃላይ ማሸነፍ የሚችል መሆኑን ቢግ ዲል የሆነው ማለት ነው። እኔም ላወራችሁ የፈለኩበት ምክንያት ይሄ ነው እንጂ ብዙ ሚሳኤሎች አሉ። ፋታህ 1 እንዳልኳችሁ ኢራን የሚሊተሪ አቅሟን በኃይል ያሳየችበት ተደርጎ ይወሰዳል። ፍጥነቱ ከጀት የፈጠነ ነው። ኦኬ ከጀት የፈጠነ ነው። ማክ 13 ከማክ 15 ይደርሳል ፍጥነቱ ብያቸዋለሁ። ማክ 13 ከማክ 15 ማለት 16000 ኪሎ ሜትር በሰዓት እስከ 18500 ኪሎ ሜትር በሰዓት የሚበር ማለት ነው። ማክ 15 ማለት በሌላ አነጋገር ከድምፅ ፍጥነት 15 እጥፍ መፍጠን ማለት ነው። በኢራንና በእስራኤል መካከል ያለው ዲስታንስ ኤሪያል ዲስታንሱ 1900 ኪሎ ሜትር አካባቢ ነው። 1800 ይላሉ፣ 1700 ይላሉ። ለምን ዲስታንሱ ኪሎ ሜትሩ ለምን እንደሚለያይ አይገባኝም። የኢራንና የእስራኤል ግን እንዲሁ በአቨሬጅ 1800 1900 አድርገን እንውሰደው። ይሄ ፋታህ 1 የሚባለው ሚሳኤል 1400 ኪሎ ሜትር ያህል መጓዝ ይችላል ብያቸዋለሁ። 1400 ኪሎ ሜትርን በምን ያህል ጊዜ የሚጓዝ ይመስላችኋል? በ400 ሰከንዶች ብቻ ነው የሚጓዘው። 400 ሰከንድ ማለት ቢሎ 7 ሚኒትስ ማለት ነው። ከ7 ደቂቃ በታች ማለት ነው። አብዛኛው ጊዜ 5 ደቂቃ 5.2 ደቂቃ አካባቢ ነው 1400 ኪሎ ሜትሩን ይሄንን ሬንጅ ከቨር የሚያደርገው ማለት ነው። በ5 ደቂቃ ውስጥ 1400 ኪሎ ሜትር ያህል ከቨር ያደርጋል። ያ ማለት ከምዕራብ ኢራን ከተሞች ከተነሳ ቴልአቪቭ መድረስ ይችላል ማለት። ይህ ፋታህ 1 የሚባለው ከኢራን ምዕራባዊ ከተማዎች ዌስተርን ኢራን የሆኑ ሲቲስ ከተነሳ ላውንች ከተደረገ ቴልአቪቭ መድረስ ይችላል ማለት ነው። ምን ያህል ጊዜ ይፈጅበታል? ባጭሩ የፋታህ 1 የሚባለው ሚሳኤል እስራኤል ለመድረስ ከኢራን ተነስቶ ምን ያህል ጊዜ ይፈጅበታል? የተለያዩ ፋክተሮች አሉ። እነዚህ ነገሮች ካልኩሌት ለማድረግ አንደኛ ኬት ነው ላውንች የተደረገው ይሄ ሚሳኤል የሚለው ነው። ሁለተኛ የሚሳኤሉ ስፒድ ነው። የሚሳኤሉ ስፒድ 18500 ኪሎ ሜትር በሰዓት ይበራል ብያቸዋል። ሶስተኛ የታርጌቱ ዲስታንስ፣ የትኛውን ከተማ፣ የትኛውን ቦታ፣ የትኛውን ታርጌት ነው መምታት የሚለው ማወቅ ያስፈልጋል። እነዚህም በዲቴል እናያቸው። ሬንጁ እንዳልኳችሁ 1400 ኪሎ ሜትር ያህል ከቨር ማድረግ ይችላል። ሬንጁ ስፒዱ 1850 ኪሎ ሜትር በሰዓት ይበራል ብያቸዋል። ዲስታንሱ ነው። አሁን ዲስታንሱ እንዳልኳችሁ ከምዕራብ ኢራን ከተነሳ ለምሳሌ ኮራማባድ የሚባል የኢራን ከተማ አለ እና ከርማና ሻህ የሚባል ሌላ ምዕራባዊ ኢራን ከተማ አለ። ከዛ ተነስቶ ቴልአቪቭ ለመድረስ 1200-1300 ኪሎ ሜትር ነው። ከቴሄራን ቴልአቪቭ ደግሞ 1600 እስከ 1700 ኪሎ ሜትር ያህል ነው። 1800 ኪሎ ሜትር በሰዓትን ወደ ሰከንድ እንለውጠው ውስጥ ይሄንን 1800 ኪሎ ሜትርን በሰዓት ወደ ሰከንድ ስትለውጡት 5.14 ኪሎ ሜትር በሰከንድ ይሆናል ማለት ነው። 18800 ኪሎ ሜትር በሰዓቱ ወደ ሰከንድ ስትለውጡት 5.14 ኪሎ ሜትር በሰከንድ ይሆናል። 5.14 ሲካፈል 1200 ኪሎ ሜትር ማለት ከዌስተርን ኢራን ከተሞች ቴልአቪቭ ለመድረስ 1200 ኪሎ ሜትር ነው ብለን እንውሰድ። አቨሬጁ ነው። እሱም ብንወስድ 1200 ኪሎ ሜትር ሲካፈል 5.14 ኪሎ ሜትር ፐር ሰከንድ ስታደርጉ ስንት እንደሚመጣ 3.9 ደቂቃ አካባቢ ይፈጃል። ወይም ደግሞ ወደ 233 ሰከንዶች ያህል ይፈጃል። ኦኬ ምን ያህል ፈጣን እንደሆነ እንድታውቁ ነው። ፎር ዲስታንስ 1600 ኪሎ ሜትር ከቴሄራን ቴልአቪቭ 1600 ኪሎ ሜትር ነው ብትሉም 1600 ኪሎ ሜትር ሲካፈል ለ5.14 ኪሎ ሜትር ፐር ሰከንድ ስታደርጉ ወደ 311 ሰከንድ ይመጣል። ያ ማለት 5.2 ደቂቃ ይፈጅበታል ማለት 1900 ኪሎ ሜትር የዛን ያህል የተራራቁ ሀገሮች መካከል ውስጥ በ3 ደቂቃ ውስጥ መድረስ ማለት ምን ያህል ፈጣን እንደሆነ እንድታውቁት ነው። ብዙ ሪፖርቶች አሉ። ሚኒመም 5 ደቂቃ እንደሚፈጅበት የሚናገሩ ብዙ ሪፖርቶች አሉ። ልታነቡ ትችላላችሁ። ይሄ በጣም ማተር ያደርጋል። በነገራችን ላይ በጣም ማተር በ5 ደቂቃ ውስጥ ከአንድ ሀገር ወደ አንድ ሀገር በጣም ርቀት ያላቸው ኢራቅ አለች፣ በመሃል ሊባኖስ አለ፣ ወዘቶት ያ ሁሉ ርቀት በ5 ደቂቃ መድረስ በጣም ከፍተኛ ኢምፓክት አለው። ይህ ምንድነው ፍጥነት ምናምን ኖ ሚሳይል በጣም ፈጣን መሆን አለበት። ምክንያቱም የኤር ዲፌንስ ሲስተምን ዶዥ ማድረግ መቻላል። በዚህን ያህል ፍጥነት የሚመጣ ከሆነ ቅድም እንዳልኳቸው የኤር ዲፌንስ ሲስተሙ ካልኩሌት ለማድረግ ይቸገራል አልኳቸው። ኦኬ ሰው አልፎ ይመታል ማለት በአጭሩ ይመታል ማለት ይሄ ነው ፍጥነቱ። ይሄ ነው። በሌላ አነጋገር
የኤር ዲፌንስ ሲስተሙ በዚህን ያህል ፍጥነት የሚመጣን ሚሳኤል ለመምታት ማለት እናንተ በሽጉጥ የሆነ ጥይት ትተኩሱና ሌላ ሰው ደግሞ ያ የተኮሳችሁን ጥይት ሌላ ጥይት ተኩሶ እንደ መምታት ማለት which is በጣም ዲፊካልት ማለት ኦኬ። ሌላኛው እንዳልኳችሁ ቅድም ማኒቨራቢሊቲ ነው። ማኒቨራቢሊቲ ማለት ዶጅ ማድረግ የማወናበድ አቅም ስላለው ነው። ይሄ ላውንች ሲደረግ ይሄ ፋታህ አንድ የሚባለው ላውንቸር አለው። ትራንስፖርተር ኢሬክተር ላውንቸር የሚባል መኪና አለው። ቀጥ አድርጎ ያቆመዋል። ከዛ በኋላ ይተኩሳል። ሲተኩስ ላውንች እንዴት እንደሚደረግ ነግራቸዋል። ሲተኩሰው ከተኮሰው በኋላ ሶሊድ ፊውል ነው። ሶሊድ ፊውል ማለት እዚሁ ልክ ርችት አለ አይደለ? የበዓል ቀን የበርዝዴይ ቀን ርችትን ተኩስ የለ ርችትን ሰው እዚህ ጫፏ ላይ ያለችዋን ስናቀጣጠላት ውስጡ ሶሊድ የሆነ የሚቀጣጠል ነገር አለ። እሱ የሚቀጣጠለው ነገር ነው አድርጎ ከአፍንጫው ላይ የሚወጣው ኤግዛክትሊ እንደዛ ማለት ይሄ ሃይፐርሶኒክ ሚሳይል ሶሊድ ፊውል ነው። ሶሊድ ፊውል ማለት ሊኩዊድ ፊውል አይደለም ማለት ጋዝ ምናምን ውሃ አያስፈልግ። እዚሁ ላይ ይቀጣጠላል። ተቀጣጥሎ ብድግ ይላል። 300 ኪሎ ሜትር በአንድ ጊዜ ያስወነጭፈዋል። ያ ጉልበት ማለት 300 ኪሎ ሜትር ማለት ኦልሞስት ስፔስ ጫፍ ማለት ነው። የከባቢ አየሩ ጋር ማለት ነው። ከዛ በኋላ እንዲህ ተንደርድሮ ሲመጣ ያ ይሄ ሶሊድ ፊውሉን የያዘው ረጅሙን ነገር ሙሉ ለሙሉ ግንድስ ብሎ ወደኋላ ይቀርና ምን ይሆናል? አፍንጫው ብቻ ይቀራል ማለት ዎርሄድ ይባላል። ዎርሄዱ ኤክስፕሎሲቭ አለው። ይሄ በአጠቃላይ 500 ኪሎ ግራም ይሆናል። ይሄ ዎርሄዱ እዛ ውስጥ 400 ኪሎ ግራም የሚሆነው ኤክስፕሎሲቭ ነው የሚፈነዳው ነገር ማለት ይህንን አትሞስፌር አድርጋችሁ ብትወስዱ ከአትሞስፌሩ እንዲወጣና ይሄኛው ጉምድ ብሎ ይቀርና ከዛ በኋላ እንደዚህ ብሎ ዝቅ ብሎ ወደ ታች ይሄኛው እየበረረ ይመጣል። 18000 ኪሎ ሜትር በሰዓት እየበረረ ይመጣል ማለት ታርጌቱን ሊመታ ዝም ብሎ አይደለም የሚመጣው። ፕሪዲክትብል አይደለም። ማኒቨረብል ሪኤንትሪ ቬሂክል ነው። ምን ማለት ነው? የራሱ የሆነ ኤንጂን አለው። ኤንጂን ሞተሮች አሉት። ከዚህ ከተቀረጠሰ በኋላ የሚያንደረድረው ኤንጂን አለው። ሁለተኛ ትንሽዬ ኮምፒውተር አለችው። እሷ ኮምፒውተር የተለያዩ ጂፒኤስ ይጠቀማል። ኢነርሺያ ምናምን የሚባል ይጠቀማል። ሰው ዶጅ ያደርጋል። እንደዚህ እያለ ነው የሚበራው። እንደዚህ እያለ ነው የሚመጣው። ምን ማለት ነው? ዲፕ ያደርጋል፣ ሬዝ ያደርጋል፣ ዲፕ ያደርጋል፣ ሬዝ ያደርጋል። እና በፍጥነት እንደዚህ ይሆናል ማለት እና አንዳንዴም አርክ ይሰራል። እንደዚህ አርክ እናንተ ለምሳሌ እግር ኳስ ስትጫወቱ ቅጣት ምት ሲሰጣችሁ ፊት ለፊታችሁ ተከላካዮች አለው። ተከላካዮቹን አልፋችሁ ወደ ጎሉ ለመምታት አርክ መስራት አለባችሁ ማለት እንደዚህ አርክ ልክ እንደዚህ አርክ ይሰራል። ስለዚህ ምን ማለት ነው? የኤር ዲፌንስ ሲስተሙ ያየዋል። አይቶታል እኮ ዲፌንሱ ዲቴክት አደረገው። ዲቴክት ሲያደርገው 3 ወሳኝ ነገሮች ማወቅ አለበት ይሄ ኤር ዲፌንስ ሲስተም ሚሳኤሉን ለመምታት። 1 አልቲቲዩዱን፣ 2 ስፒዱን፣ 3 ፕሮጀክታይሉን ፓዙ ማለት ነው። ፓዙን ማግኘት ያስቸግረዋል። ስፒዱን ያገኛል፣ አልቲቲዩድንም ያገኘዋል። ግን ዲፌንስ ሲስተሙ 3ቱን ሲያገኝና እርግጠኛ ሲሆን ላውንች ያደርጋል። ላውንች አድርጎ ሄዶ ለመምታት ይሞክራል። አሁን ግን ኤር ዲፌንስ ሲስተሙ ፕሮጀክታይሉን ማግኘት ያቅቷል። ምክንያቱም ፕሮጀክታይሉ ኮንስታንትሊ እየጨመረ የሚቀንስ ፕሪዲክትብል አይደለም። ስለዚህ በግምት ነው የሚመጣው፣ አያገኘውም ማለት። በሌላ አነጋገር ምን ማለት ነው? በሌላ አነጋገር ለምሳሌ እናንተ ሚዳቋን በጦር ለመምታት ስትሉ ምንድን ነው የምታደርጉት? ሚዳቋ ትበራለች፣ ከፍተኛ ስፒድ አላት። ከዛ ፕሮጀክታይሏን ታውቃላችሁ። ፕሮጀክታይሏን ፓዟን ታውቃለ። ፕሪዲክትብል ነው። በቃ እንደዚህ ብላ በአንድ አቅጣጫ ነው የምትበረው። ስለዚህ ምንድን ነው የምታደርጉት? ፊት ለፊቷ ጦሩን ትወረውራላችሁ ማለት ነው። ፊት ለፊቷ ጦሩን ስትወረውሩ ሄዷ ራሷ ነው የምትገባበት። ራሷ ሄዳ ትገባበታለች ጦሩ ላይ። ይሄ ግን እንደዛ አይደለም። እንደዚህ ስለሆነ ፕሮጀክታይል ስለሆነ እጥፍ ብትሉ ጦሩን እንዴት ነው የምትወረውሩት? እንዲሁ በግምት ትወረውራላችሁ። የመሳት እንትናችሁ ከፍተኛ ነው ማለት። ማኒቨረብል ሪኤንትሪ ቬሂክል ማለት ዶዥ ማድረግ ይችላል በቀላሉ። የኤር ዲፌንስ ሲስተሞች አያገኙትም፣ ሄዶ ይመታል ማለት ነው። ኦኬ አሁን ስለ ኮስት ላውራቸው። ኮስት ማለት ምን ያህል ወጪ ነው የሚወጣበት? ይሄ ፋታህ አንድ ሚሳይል በዚህን ያህል ፍጥነት የሚሄድና እንደዚሁም ደግሞ ሄዶ ሲመታ የሚያደርሰው ጉዳት 30 ፎቅ 30 ስቶሪ 30 ወለል የሆነ ፎቅ አመድ ማድረግ የሚችል ነው። ምን ያህል ወጪ አለበት? ምን ያህል ወጪ ነው የሚወጣበት የሚለው በጣም ኢምፖርታንት ነው። ወጪ ከማንኛውም ጦርነት ጀርባ ወጪ አለ። ያ ወጪ በጣም ኃይለኛ ፋክተር ነው። ብዙ ሜንስትሪም ሚዲያዎች ስለ ወጪ አይነግሩንም። ኦኬ ፖለቲካውን ብቻ ነው የሚነግሩን። እኔ የማወራችሁ ወጪ ነው። ስለዚህ ያንን ወጪ ወስዳችሁ መመንዘር ትችላላችሁ። የፖለቲካ እውቀታችሁ ጋር ልትመነዝሩ ትችላላችሁ። ድንገት መብራት ጠፋ። እንደምታዩት የቪዲዮ ቀለም ሲለወጥባችሁ ምንድነው እንዳትሉ መብራት ጠፍቶ ነው። ስለ ኮስት እያወራኋችሁ ነበር። እስራኤልና ኢራን አንድ ፋታህ ሚሳኤል በምትልክበት ጊዜ እስራኤል ለመከላከል ያንን ሚሳኤል ለመከላከል ወይም ኢንተርሴፕት ለማድረግ ምን ያህል ወጪ ነው የምታወጣው የሚለውን ማየት አለብን። ምክንያቱም በጣም ኢምፖርታንት ፋክተር ነው ወጪ ወይም ኮስት
አንድ ጦርነት ላይ። ይህንን ማውራችሁን የወጪ ኮምፓሪዝን እናንተ ካላችሁ የእውቀት ጋር የፖለቲካ እውቀት ጋር ደምሩትና ምን አይነት ፒክቸር እንደሚመጣላችሁ እዩ ለራሳችሁ ማለት ነው። ፋታህ አንድ ኢራን የምታመርተው ከ100,000 እስከ 200,000 ዶላር መካከል ነው። ኦኬ 200,000 ዶላር በሉት። የትኛውም ሪፖርት ማንኛውም ሪፖርት ላይ ብታነቡ 200,000 ያህል ዶላር ነው የሚያወጣው። ኦኬ እስራኤል 3 አይነት የኤር ዲፌንስ ሲስተሞች አሏት ብያቸዋለሁ። አሮ ሲስተም የሚባል ዴቪድ ስሊንግ የሚባል እና እንደዚሁም ደግሞ አይረን ዶም የሚባል የአየር ዲፌንስ ሜካኒዝም ሲስተሞች አሏት። ፋታህ አንድ ማለት የትኛው ነው? የአሮ ሲስተም ነው መከላከል የሚችለው። አይረን ዶም መከላከል አይችልም። ኢቭን ዴቪድ ስሊንግ የሚባለውም ዲፌንስ ሲስተም ፋታህን መከላከል አይችልም። በቅድመ ተከተል ልንገራችሁ። አሮስ የሚባሉት አሮ 3 እና አሮ 2 የሚባሉት ሎንግ ሬንጅ የሆኑ ባሊስቲክ ሚሳይሎች ከኤግዞ አትሞስፌሪክ ወይም ከአትሞስፌር በላይ የሚመጡትን የሚከላከል ነው። ዴቪድ ስሊንግ የሚባለው ሚዲየም ሬንጅ የሆኑ ሚሳይሎችን የሚከላከል ነው። አይረን ዶም ማለት ሶስተኛውና የመጨረሻው የአየር ጋሻ ተብሎ የሚቆጠረው አይረን ዶም ሾርት ሬንጅ የሆኑ ሮኬቶችን የሚከላከል ነው። ስለዚህ አሮዎች ናቸው የፋታህን መከላከል የሚችሉት። ምክንያቱም ፋታህ ሎንግ ሬንጅ ሃይፐርሶኒክ ሚሳይል በመሆኑ እንደዚሁም ከአትሞስፌር በላይ ስለሚመጣ እሱ አሮ 3 የሚባለው ነው መከላከል የሚችለው። ስለዚህ አሮ 2 የሚባለው ኢንተርሴፕተር አንዴ ኢንተርሴፕት ለማድረግ የሚተኩሰው $3 ሚሊዮን ነው። ኦኬ አሮ 3 የሚባለው አንዴ ኢንተርሴፕት ለማድረግ የሚተኩሰው ከ2 ሚሊዮን እስከ 4 ሚሊዮን ነው። አቨሬጅ ብትወስዱ 3 ሚሊዮን አድርጋችሁ መውሰድ ትችላላችሁ። አሮ 3 የሚባለው ነው ፋታህን መከላከል የሚችለው ኢንተርሴፕት ማድረግ የሚችለው። አንድ አሮ 3 አንድ ፋታህ አንድ የሚባለውን ለመከላከል አሮ 3 የሚባለውን ኢንተርሴፕተር ነው መተኮስ ያለባት ማለት ነው። እሱ ደግሞ አንዴ ሲተኮስ $3 ሚሊዮን ነው። ሌላው በጣም ከኮስት በተጨማሪ በጣም ኢምፖርታንት ፋክተሩ ሬሽዮ ነው። ሬሽዮ ማለት አንድ እንደ ፋታህ አይነት ሚሳኤል ለመከላከል እስራኤል ስንት ጊዜ ነው የምትተኩሰው? 2 ጊዜ ነው የምትተኩሰው። አንድ ሚሳኤል ለመከላከል 2 መተኮስ አለባት። ምን ማለት ነው? $6 ሚሊዮን ታወጣለች ማለት። አንድ ፋታህ $150,000 የሚያወጣ ፋታህ የሚባለው ሚሳኤል ለመከላከል 2 ጊዜ ተኩሳ $6 ሚሊዮን ያህል ታወጣለች ማለት ነው። ይሄ እጅግ በጣም ውድ ነው ማለት ነው። ስለዚህ ከፍተኛ የሆነ የፋይናንሻል ስትሬን መፍጠር ይቻላል በእንደዚህ አይነት መልኩ ማለት ነው። 6 ሚሊዮንን ለ150,000 ብታካፍሉት 40-1 ነው የሚሆነው ሬሽዮ። 41 ለአንድ ፋታ 40 እንደመተኮስ ያህል ማለት ነው። ይሄ በጣም በጣም ከፍተኛ የሆነ ጫና መፍጠር የሚችል ነው። አንደኛ ሚሳይል ኢኮኖሚክስ የሚባል ነገር አለ። ሚሳይል ኢኮኖሚክስ ማለት ምን ማለት ነው? ሄዶ ዝም ብሎ በሚሳይል ደብድቦ ብዙ ነገሮችን ማጥፋት ብቻ አይደለም ጦርነት። የኢኮኖሚክስ ጦርነትም አለው። ኦፌንሲቭ is always expensive than defense. Defense is always expensive than offense ማለት ዲፌንድ ማድረግ መከላከል በጣም ወጪ አለው። ከማጥቃት የበለጠ ብዙ ወጪ አለው። አንዱ ይሄ ነው ኢኮኖሚክሱ። ኦኬ ኢራን የወሰደችው ስትራቴጂ ምንድነው? ሲግኒፊካንት የሆነ ፋይናንሻል ስትሬን መፍጠር መቻል ማለት ነው። ምክንያቱም ፋታህ የሚባለውን አንድ በመላክ በ150,000 የሰራችው ሌሎች ድሮኖችም አሉ። ትንንሽ ድሮኖች ሳልቮስ ክሩዝ ሚሳይሎች 400 አንድ ላይ አድርጎ በመላክ 3 ሚሊዮን ለእያንዳንዱ 3 ሚሊዮን ለእያንዳንዱ 2 ሚሊዮን ማለት 3 ሚሊዮን ማለት 6 ሚሊዮን ሲወጣ 400 ሲባዛ በ2 ወደ 800 ያህል ኢንተርሴፕተር ይተኮሳል። 800 ሲባዛ በ3 ሚሊዮን ወደ 240 ሚሊዮን አካባቢ ይደርሳል ማለት ያ ከፍተኛ የሆነ ፋይናንሻል ስትሬን ይፈጥራል። እስራኤል ላይ ፈጥሯል። ኢንፋክት ሌላኛው ምን ማለት ነው? አንድ ቀለሃ በጣም ውድ ነው ማለት ስቶክ ባይሉ አነስተኛ ነው ማለት ነው። ለምሳሌ የክላሽ ጥይት በብዛት ማግኘት ትችላላችሁ፣ ምክንያቱም ርካሽ ነው። የዚህ የአሮ 3 ግን የአሮ 3 ኢንተርሴፕተሩን ማግኘት በብዛት ማግኘት አይቻልም። ምክንያቱም አንዱ 3 ሚሊዮን ከሆነ ውድ ነው። ስለዚህ ማኑፋክቸርም ሲደረግ በልክ ነው፣ ሊሚትድ በሆነ መልኩ ነው ማለት ነው የሚመረተው። የስቶክ ፓይል ኮንሰርን አለ፣ ችግሮች አሉ ማለት ነው። ፋታህ አንድ የሚባለው ሃይፐርሶኒክ ሚሳይል በአጭሩ ይሄን ይመስላል። በአጭሩ ሳይሆን ረዘም ባለው ዘርዘር ባለው ወሬያችን ይሄን ይመስላል። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ። ቻው።